ብቻ ሌላ ነገር አስበሽ አይደለም ማለት በዚህ ፍጥነት መሆኑ ገረመኝ እንጂ ምንስ ቢሆን ሚስታረግ ምን ነው ደነገጥሽ? እኔ እኮ እየቀለድኩኝ ነው። እንደዛ እያለ ስጠራው ሰምቻለሁ። የሆነ ጤም ያለ ቆንጆዬ ልጅ ነው። አዎ ደሱ ነገር እራሱ ነው። ሁሉንም የማይተካው አንድ ምክንያት ነው እኮ። ምንድነው ማለት? ደግሞ ምን ተፈጠረ? ያ የሚያስ የሚባል ልጅ እኮ እዚህ ቤት ደርስ መጥቶ ነበር። ምን ልጅ እኮ ከበሽተኛ ጋር ስትፈልግ ቆመ መዋል ትችላለሽ። ምን? እኔም በፍጹም ማመን አልችልም። እኔም ወሬውን ከማየሽ ሰማ እንደሱ ድርቅ ብዬ ይቀር አታስቢ ማለት አይደለም። ወጋ ያለው ሱሰኛ ወርቅ ላይ ተረጋግጣ ወርፋ እየመጣች ነው ወደሱ። ምን? ዝናሽ ኑሐሚን እሳት ለብሳ እሳት ጎርሳ ወደ ወይዘሮ ዝናሽ ቤት ሄደች። የሰማችውንና ያየችውን ነገር ማመን አቃታት። ገኒ በድምፅ ሪከርድ ቀርታ በስልኳ ይዛላት የመጣችውን የኑሐሚን ልጅ ግደይልኝ፣ እዚህ ላይ ሻይ ላይ ጨምረሽ ስጫት በማለትም የሰጠቻትን ከኔን እሷን ጉዳት አያደርስባትም፣ ልጇን ነው ጉዳት የሚያደርስባት። ስለዚህ ይሄን አድርገሽ ልጇ እንዲወጣ አድርግልኝ በማለት ለወይዘሮ ገነት ስትሰጣት፣ ገኒ ደግሞ የድምፅ ሪከርድ አድርጋ ለኑሐሚን ታሰማታለች። ኑሐሚን ይሄንን ስትሰማ ስንት ሚስጥር እንደደበቅኩላት በዚህማ ከመጣይ በልጅ አልደራደርም በማለት እሳት ለብሳ ሳጎርሳ ወደ ዝናሽ ጋር ሄዳ ወይስ ዝናሽ ብላ ነበረ ስጠራት የነበረችው። ሁሉም በድንጋጤ ፍጥጥ ብለው እያዩዋት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 36 ተለቀቀ። ወደ ክፍል 35 ስንመለስ እንግዲህ ገኒ ከባለቤቷ ከአቶ ተሰማ ክላስ ገብታ ቅባቷን ቢጃማዋን ለባብሳ የመኝታ ቢጃማዋን ለብሳ ነበር አልጋው ላይ ቁጭ ብላ። አቶ ተሰማም እየመጣባት ማለት ነው። ሲያያት በድንጋጤ ነበረ ፈጦ የቀረው። ይህንንም ተሴዋ ናፍቀኸኛል እኮ የኔ እናት፣ ደግሞ እንደማፈቅርህ እንደምወድህ ታውቃለህ አይደለ እያለችው ነበር። የዚህ ጊዜ ኑሐሚንም ከበር እንደዚህ እሱ መጀመሪያ ይህን ሲላት እኔ እኮ እዚህ ያመጣሁሽ መጠጊያ የለሽም ተጠጊ ብልሽ ለዚህም ደርሰሻል እንዴ እያለ አቶ ተሰማም እሳት ለብሶ እሳት ጎርሷል። ነይ ውጭ ከዚህ ከክላስ በውርዴት ውጪ ሲላት ተሲተው አዎ በእርግጥ በድያለሁ፣ ክፉ አድርጌያለሁ፣ ታውቂያለሽ እኔ ምንም ልቤ ላይ የተናገርሽው ነገር ይቅርታ ባደርግልሽም ደግሞ ልረሳልሽ አልችልም። ምክንያቱም ልቤ ላይ ነው የተናገርሽው ቁስል የተቀመጠው። ያኔ ጤነኛ ባልሆንኩ ጊዜ ሽንቴን በምሸና ጊዜ እንዴት እንደምትጸየፊኝ ታውቂያለሽ አይደለ እያላት ነበረ። ይህንን ስትሰማ እሷም በቃ እሺ ተሴዋ ብላ ተነስታት አልጋው ላይ ተነስታ ትሄዳለች። ሁሉንም ሲነግራት ግን እኮ ይቅርታ ያረክልኝ መስሎኝ ነበር ስትለው ይቅርታ ማድረግና እነዛን ነገሮች መርሳት የተለየ ነው ይላታል። የዚህ ጊዜ ከክላስ በራ ትወጣለች። ስትወጣ ፊት ለፊት እያገኘቻት ኑሐሚን ነው። ኑሐሚን ባየችው ነገር ደነገጠች። ኑሐሚን ጋር ስትደርስ ቅብረር ኮረር እያለች ነበረ ገኒም ማለት ነው። በዚህ ጊዜ ምክንያቱም አባቷን የምትጠብቀው ኑሐሚን ነገሯን ስለምታውቅ በጣም ደነገጠች። የዚህም ጊዜ አባቷ ጋር በመሄድ ትደነግጣለች። አባዬ ስትለው እንዳሰብሽው አይደለም ምንድን ነው ይላታል። አባትየውም ካነጋገሩ እኔ እኮ አይደለም ብንስ ቢሆን ሚስትህን ግን ደግሞ በዚህ ፍጥነት ብዬ ነው እያላቸው ነበር። አይ ምንም ነገር አላደረኩም፣ እሷን አገብታ ክላሴ ገብታ ያገኘኋት እያለ መልስ ይሰጣታል። እሷ ግን አብራው ከሱ ጋር እንትን ያለች መስላ ከኑሐሚን ሪአክቷን የምታሳይ ነበር። በዚህም ጊዜ እንግዲህ ኑሐሚን በድንጋጤ ወደ አባቷ ሁሉንም ነገር ያስረዳታል ማለት ነው። እሷም ብትልም እኮ ሚስተናገን ስለፈጠነ ነው በዚህ ፍጥነት ብዬ ነው ትለዋለች።
የዚህ ጊዜ ምንም ነገር የለ ብሎ ይነግራታል። አቶ ተሰማም ወደ ዳግም ጋር ስንሄድ ዳግም እንግዲህ ከእናቱ ጋር እሰጥ አገባ እየገባው እናቲቱ አይንህን አለየው እያለችው ነበር። እሱ ግን ሩህሩህ ነውና አቶ ለይኩን ሁሉንም ነገር ሊያስረዳው ይጠቃል ማለት ነው። በዚህም ጊዜ ለአቶ ለይኩን ሁሉንም አባትስ እስኪ እንደው ግን አንተ ልጅ ምንድን ነው እያለው ነበር። የዚህም ጊዜ ይሄዳል እኮ ኧረ ምሳ ላቅርብልህ እያለች ትደናገጣለች። ይነግርብኛል ብላ በጭንቀት የምትገኘው ዝናሽ ማለት ነው። እሱም አባቴ ስራ ነበረው፣ አባቴ ሳይለብስ እኔን አልብሶ ጫማ ሳይለብስ ለእኔ ገዛ፣ ሳይለብስ ልብሱን ለእኔ ያደረገ ነው አባቴ እያለ ስለ አባቱ የህይወት ታሪክ ይነግረዋል ለአቶ ለይኩን። ለአቶ ለይኩንም ያዝናል። ምንድን ነው ኧረ ምሳ ላምጣልህ እና በልተህ እንትን በል ስራ እኮ ልትሄድ ነው እያለች ያወራብኛል ብላ በድንጋጤ የምትገኘው ዝናሽን ቆይ እስቲ ቆይቼ ነው ስራ የምገባው አንቺ እስኪ ተይ ያውራኝ በጣም ልብ የሚነካ ነው እያለ ነበር። እና አቶ ለይኩንም ከዛም የአባቱን ታሪክና አሁን አባትህ ነው አባቴ እስር ቤት ነው 6 ወሩ ነው ከታሰረ ባላደረገው ነገር በሱ አድርገሃል ተብሎ በዚህ ነው ያለው አባቴ ነበርና አሁን እስር ቤት ነው የሚገኘው። አባቴ ለእኔ ሁለ ነገሬ ነው እያለ የአባቱን የህይወት ታሪክ እየነግረዋል አቶ ለይኩን። በጣም ያሳዝናል፣ በጣም ነው ያዘንኩት እያለ ነበር። አቶ ለይኩን በጣም ጥሩ ሰው ነውና እንግዲህ ይሄንን ሲሰማ እሱም ለምንድን ታዲያ እዚሁ እኮ ወንድሞች ጋር ትሰራለህ? ምንድን ኧረ እዚህ መቀመጥ አይፈልግም እሱ መቀመጥ አይፈልግም ትላለች። እንግዲህ ዝናሽ ማለት ነው። ዝናሽ የምትባለዋ ልጇን ወልዳ የሌላ ሰው ነው ብላይ ልጇንም የከዳችው ማለት ነው። እናም ይሄን እያለች ሳለ እሱም ይሄንን ብሏት እንትን ሲል ያዝናል። ልቡ ባዘነ በቃ ይዞ እያለ ያዝንለታል ማለት ነው። እሱንም ስራ እዙ ብትሰራም እዙ እንትን ብትል ይወጣናል በገንዘብ እያለ ነበር። እንግዲህ እሱ ተነስቶ ይዞ እያለ አጽናንቶ ሲሄድ ወይዘሮ ዝናሽ ምን ብትለው ጥሩ ነው ሁሉንም ነገር ለልጇ እኔ አባትህንም ላስወጣልህ ከእስር ቤት፣ ስለዚህ ገንዘብም የምትፈልጉት እንደውም አንድ ቤት አለንና እዛ ቤት ትቀመጣላችሁ፣ ሁሉንም ነገር አደርግላችኋለሁ ስትለው ነበር። ይህንን የሰማው ዳግም በጣም ይናደዳል፣ ይበሳጫል። አልሄድም፣ እውነቱን ንገሪኝ ካልሽ ከዚህ ቤት አልሄድም ብሎ ይላታል። የዚህ ጊዜ የደም ግፊቷ ይጨምራል፣ ዝናሽ ማለት ነው። እንግዲህ ይህንን ብሏት ሁሉንም ነገር እንትን ባላ ጊዜ ቤትም ብርም እሰጥሃለሁ ሁሉንም ብትለው አልፈልግም ይላታል። አባተንም አስወጥቼ አንቺ መንግስት ነሽ ወይስ ምንድነሽ? ከእስር ቤት አስወጣዋለሁ ብለሽ ይህንን ውሳኔ የምትወስኝ ይላታል ማለት ነው። ይህንንም ባላት ጊዜ በጣም ተደናግጣ እንትን ትላለች። እንግዲህ ወደ ገነትና ማነች እንትና ጋር ስንሄድ ኤደን ጋር ኤደን እናቷ ስደውልላት ልንገርሽም አዲስ ነገር ምንድን ነው? ይች ኑሃሚን መቼም የምትባል የሆነ ልጅ የዝናሽ ጓደኛ ልጅ ነው አሉ። የሆነ ጸይም ነው ቆንጆ ነው ቁመቱ እንዲህ እያለች ኤዱ ትነግራታለች ሲገናኙ። አዎ ብላ ሁሉንም ነገር ምግብ ቤት ተገናኝተው ምግብ ትጋብዛትና ቆይ እስቲ እኔ እዚህ ላይ ነው ፓርታቸው ያሳቀኝ። ወሬው ያለው እኔ ጋር ተረጋጊ፣ አረ ንገሪኝማ ንገሪኝ። እናትና ልጅ አንድ አይነት ባህሪያቸው ማለት ነው። ከዛም ሁሉንም ነገር ትነግራታለች። እንደዚህ አይነት ልጅ ነበር መጥቶ ያ ኃይለኛ ልጅ ነው ኤርሚያስ የሚባል ልጅ ፈርክሶ የጣለው ከኑሃሚን ጋር አይቶት እሱን ለማስቀናት ብላ እሱ ጎን ቆማ የዚህ ጊዜ መጥቶ ኤርሚያስ ደበደበው። ደብድቦት ግን እሷ ያለችው ወርቆ ነው ያለችው እያለኝ ነበር። ወይኔ ይሄን ጮማ የመሰለ ወሬማ ቶሎ ሂጅ ለዝናሽዬ ነው የምናገረው። ምርጥ ወሬ ከስተዛሬው የተለየ ምርጥ ወሬ ነው ይዘሽልኝ የመጣሽው ትላታለች። የዚህ ጊዜ እንግዲህ ይሄን ለመናገር እየሮጠች ትሄዳለች ሄዱ ማለት ነው። እናቷን ሆቴል ትታናማ ቅዳ እያለች ኧረ ቆይ እስኪ አትሄጂ ስትላት እንዲያወርቂ ወይኔ አሁን ለነገር እንዴት ዝመሮጥ ትላለች እናትየዋ ማለት ነው ገነት። ይህንን እንግዲህ ለዝናሽ ልትናገር እትዬ ዛሬ
ትልቅ ወሬ ይዤ መጥቻለሁ ትላት። ምንድን ነው? ልጅሽን ዳግምን የደበደበው ያ ኤርሚያስ ነው አሉ። ያች ተንከሲስ ኑሃሚን ናት አሉ። ከእሷ ጋራ አብሮ ሁኖ አይቶት በዛ የተነሳ እሱን ለማስቀናት ብላ እሱ ጋር ቁማ በዛ ነው አሉ የደበደበው። እርግጠኛ ነሽ? አዎ። የዚህ ጊዜ እንግዲህ ቤቱን በአንድ እግር ታቆመዋለች ማለት ነው ዝናሽ ስትጠይቀውም እሱ ግን በኑሃሜ ፍቅር ተይዟልና ወደ ኑሃሜን ጋር ሄዶ ነበር። ምን ልትሰራ መጣ አሁን ከዚህ ግድም ሂድ ብላ ኑሃሜም ታባርረዋለች። አይ ላመሰግንሽ ነው የዛኔ እንደዛ እንትን ብለሽ ይዘሽ ሄደሽ አድነሽኛል እያላት ነበረ። በቃ ሂድ ልትና የመጣኸው ስለዚህ በቃ ሂድ ከዚህ በቃ እባክህን ብላ ትገፈትረዋለች ዳግምንም ማለት ነው። ኑሃሜን እንግዲህ የኑሃሜንን ይሄንን ብላ ጨርሳ ስትለያይ ገነትና ዝናሽ ስልክ ቁጥሯን ስጭኝ እናትሽን በማለት ከኤደን ጋር ስልክ ቁጥሯን ትቀበላለች። ስልክ ቁጥሯን ከተቀበለችም በኋላ ለኤዱ እናት ትደውልና የኤዱ እናትም መገናኘት አለብን እያለቻት ነበረ። መጀመሪያ ይሄንን ባለቻት ጊዜ እሺ በማለት መኪና ውስጥ ይዛት ትመጣና ምንድነው ስትላት ይሄን እንኪ ብላ የታሸገ ገንዘብ ብር ትሰጣታለች። ይሄ ምንድነው ስትላት ገንዘብ ነው ትላታለች። ግን እዚህ ላይ ወድጃታለሁ። ምንም ሁለት የምትሰራውም ስራ ኃይለኛ ቢሆን ለሁሉንም አባላት ስለሆነ ስራዋ ድምፅ ሪከርድ ያደረገችበት ፓርት ማለት ነው። እናም ድምጿን የወይዘሮ ዝናሽን ምክንያቱም ኑሃሜ ሁሉንም ነገር ስለነቃችባት ትታታለች። ምክንያቱም ከገኒ ጋራ ጸባይዋን ስለምታውቅ አልታረቁሽም አንቺ ነሽ ለዚህ ያበቃሽ ብላ ሁሉንም ነገር ስለጠላቻት አሁን ከኑሃሜን ልብ ለመግባት ተሰማ ይቅርታ አድርጎላታል። ኑሃሜን ጋር ደግሞ ለመግባት ይሄንን እንትን ብላለች። ከዛም ይሄንን ስትሰጣት ገንዘብ ሰጠቻት። ይሄንን መድኃኒት ሻይ ስትጠጣ ሸዋ ላይ ጨምሪባት ትትላት ድምጿን ትቀዳና እና እሷ ላይ ጉዳት አያመጣም፣ በፍጹም ምንም ጉዳት አያመጣም ትላታለች። የዚህ ጊዜ እንዴት ብላ ብሯን ተቀብላ ወይዘሮ ዝናሽ ያንን መድኃኒት ይዛ መጣ። እንዴት ሰው ለሰው አይተኛም? እንዴት ልጅ ምንስ ባልወደ ልጅ አይደለች? እንዴት ነው የምገላው? እንዴት እያለ ምንድን ነው ስትላት ኑሃሜን ነይ ቶሎ እንደዚህ ያለችሽን ስሚ ብላ ትሰጣታለች። ያንን ሪከርድ ይኸውልሽ ዝናሽ ጋር ተገናኝተን እንደዛ አለችሽ፣ ገንዘብ ልስጥሽ እንኳን ብትለኝ የምን ገንዘብ አልፈልግሽም፣ ያንቺ ገንዘብ በአፍንጫሽ ውጣ ብዬ እሷን ትቼ መጣሁኝ። ስለዚህ ይኸውልሽ ካላመንሽ ደግሞ ብላ ሪከርድ ቦይስ ሪከርድ ያደረገችውን ለኑሃሜን ታሰማታለች። አባትየው እየሮጠ መጥቶ ምንድን ነው ሲላት ኧረ ተወኝ አይጠቅምህም፣ እንዴት ልጄን እንድትላለች የልጅ ልጃችንን ትለዋለች። አቶ ተሰማ ማለት ግዴይ ብላ ገንዘብ ካልሰጠውሽ እንደዚህ በይ ትግዴለው ብላ መድኃኒት ሰጠች ትላለች። የዚህ ጊዜ እኔ ያለቃትም ብላ እሳት ለብሳ እሳት ጎርሳ ኑሃሜንም እየሮጠኝ ነይ ብላት አባቷ እየሮጠኝ ቀጥታ ወደነ ዝናሽ ቤት ሄዳለች። ዝናሽ ቤት በመሄድ እንግዲህ ሁሉም በተሰበሰቡበት ገኒም መታለች እሳት ለብሳ እሳት ጎርሳ እያለች ለኤደን ኮል ታደርግላታለች። ኤዱም እንግዲህ አንስታ እና ምንድን ነው እያለች በምደነግጥ ጊዜ ቶሎ ድንግጥ ትላለች። ምን ነው ደነገጥሽ ስላት ኧረ ምንም እያለኝ ነበር። አይ አባትና እህትሽን ይቅርታ መጠየቅ ምናምን አሁን የማይቅርታ ቢሉኝ እላለሁ አሁን አይ ደነገጥኩ እንደ እያለች አይ ጨርሽ ወሬሽን ብሎ አቶ ለይኩን ስደነግጥ ሲያይ ትቷት ይሄዳል ማለት ነው። አስመሳዩ ኤደን እንግዲህ ወሬ እንዳያመልጥሽ እሳት ለብሳ እሳት ጎርሳ መታለች። እንግዲህ ዝናን አንገቷን ልትይዛት ነው መሰል ትላታለች። እሷም የምታጸዳ መስላ ቀድማ ለወሬ ኤደንም ጠረጴዛ የምትወለውል መስላ ሩጣ ሄዳለች ማለት ነው። የዚህ ጊዜ እንግዲህ እዛ ሄዳ ኑሃሜንም ዝናሽ ብላ ነበረ አፍጥጣ የቀረችባት። ሁሉም በድንጋጤ ነበረ ፈጦ ዝላይ ያለቀው። እንግዲህ የዳግምን ልጇ መሆኑን ታወጣለች አታወጣም የሚለውን ሁሉንም ነገር አብረን እናያለን። ባይ ባይ።